በሞላው አረብ ሀገር ላይ የምትገኙ የመዳም ቅመሞችዬ እጅግ በጣም ያሳዝናል። ይህን ቪዲዮ አዳምጡት። እንዲሁም ወደ አረብ ሀገር ላይ መሄድ የምትፈልጉ እህቶቼ አላየንም አልሰማንም እንዳትሉ ይህን ቪዲዮ እስከ መጨረሻው አዳምጡት። እጅግ በጣም ያሳዝናልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር ማድረጋችሁን አትርሱ። እንደዚሁም ለአካውንት አዲስ የሆናችሁ ሰብስክራይብ በተንዋን እየነካችሁ ሰብስክራይብ አድርጉልኝ። ይችታችን እንደምታዋት ወደ አረብ ሀገር ስትመጣ ሙሉ ጤነኛ ሁለት እግሮቿና እጆቿን ይዛ እየመጣች እህታችን ነበረ። ዛሬ ግን ሁለት እግሮቿና እጆቿ ከሷ ዘንፈው ከሷ ርቀው በሰው እየተጎተተችና በሰው እየተመራች ትገኛለች። ታዲያ ይሄ እየደረሰባት ያለው ለምንድን ነው? በመጀመሪያ እንደዚህ ለመሆን ወይንም ደግሞ እዚህ ቦታ ላይ እንድትቆም ያደረሳት የወሰዳት ደላላ ነው። በመጀመሪያ ወደ አረብ ሀገር መሄድ የምትፈልጉ እህቶቼ ባካችሁ ጥንቃቄ አድርጉ። ባገኛችሁ ደላላ ምንም አይነት የስራ ወልና የስራ ፊርማ የሌለው ደላላ ጋር እየተዋዋላችሁ ወደ አረብ ሀገር እየሄዳችሁ እንደዚህ አይነት ችግር ሲደርስባችሁ ማየት ራሱ በጣም ነው የሚያሳዝነው። ባካችሁ ጥንቃቄ አድርጉ። እህታችን ዛሬ ላይ የቆመችበት ቦታ በጣም ያሳዝናልን። ትላንትና የወሰዳትን ደላላ እባክህን ድረስልኝ፣ እኔ እያመመኝ ነው፣ ሴትዮዬን በጣም እያስቸገረችኝ ነው፣ ያለሁበት ሁኔታ በጣም ያሳዝናልን። ስለዚህ እባክህን ልትረፍና ወደ ሀገሬ መልሰኝ፣ ካለዛ ከፈለግክ ስራ አስገባኝ እያለ ድምጽ ስስልክለት ነበረ። ሆኖም ግን እህታችንን ዞር ብሎ ሊያትም ፈቃደኛ አልነበረም። እህታችንን ስትፈራውና ስትጠረጥር የነበረው ህመም ዛሬ በሷ ላይ ተከስቶ እንደምታዋስ ሶሻል ሚዲያ ላይ በወንድሞቿ እጅ ላይ ሆና ቪዲዮ ተቀርጻ ተፖስታለች። ሆኖም ይሄ መፖሰት ምንም ለሷ ጥቅም የለውም። በመጀመሪያ አንድ ሰው አይውደልበት። እኔ ከሞኩ በኋላ እርዳታ ቢደረግልኝ እርዳታ ባይደረግልኝ ምንም አይደለም። በመጀመሪያ የሰው ልጅ ቆሞ መስራት እየቻለ ቆሞ ሰውን መርዳትና ማገዝ እየቻለ ግዴታ ተኝቶ ችግር ካላመጣ ብሎ እጃችሁን ጥፍጥፍ ዝርግት ታርጋችሁ ቁጭ ያላችሁ ደላላዎች ወዳሞች በእህቶቻችን ላይ እያሳለፋችሁትና በእህቶቻችን ላይ እንዲደርስባቸው ያረጋችሁት ያለ ጥቃት በጣም ነው የሚያሳፍረው። ግን አንዳንድ ጊዜ ያገኛችሁትን ሰው ሁሉ እያመናችሁ ደላላ ነው ትክክል ሰው ነው እያላችሁ የምትልኩ ፓስፖርታችሁን እዚች እህታችን እያያችሁ ተጠንቀቁ ብዬ አስባለሁ። ጥንቃቄ ማድረግ አለባችሁ። እውነት በጣም ያሳፍራለን። እህቶቻችን ሳውዲ አረቢያም ሄደው እንደዚህ ሆናለች፣ ዱባይም ሆነው እንደዚህ አሁን በየቀኑ የሚለቀቅ ቪዲዮ በጣም ነው የሚያሳዝነው። ለማየት ራሱ በጣም ትደነግጣላችሁ። በጣም ለማየት ራሱ አይደለም ቪዲዮ ለመስራት ለማየት ራሱ በጣም ትደነግጣላችሁ። እኔ መክተብ ውስጥ ነኝ ያለሁትና ህይወቴን አትርፉኝ፣ መክተቦች ሊገሉኝ ነው። እውነት በገዛ ዜጋቸው በገዛ ያገራቸው ሰዎች በገዛ አንድ አይነት ፓስፖርት ይዛችሁ አንድ አይነት ስደት ላይ እየኖራችሁ እናንተ የአንድ ሀገር ዜጋ ሆናችሁ የአንድ ሀገር መንግስት ተመሪ ሆናችሁ በጣም በሚያሳፍር ሁኔታ የገዛ ዜጎቻችሁን እናንተ ወጣችሁ ወዳችሁን ትሞላላችሁ ትበላላችሁ። ግን ልትበሉም ልትጠጡም የምትችሉት በእነዚህ እህቶቻችን ነው። እነዚህን እህቶቻችንን ደግሞ እየበደላችኋቸውና እያስለቀሳችኋቸው ያላችሁት እናንተ ናችሁ። ሲያለቅሱና ሲሉ ወደ ሶሻል ሚዲያ መጣው ፊታቸውን እየዞሩና እያለቀሱ የተገኘ ያለው ግን እናንተ ላይ አይደለም። እናንተማ አሳልፋችሁ ራሳችሁ በላችኋችሁ። እውነት በጣም ነው የሚያሳዝነው። አንድ ደላላ ዜጋን ሲወስድ በዛም በዚህም ብሎ ነው ለቅሞ የሚወስዳት። እንደውም ልጅ ሲጠፋበት ባካችሁ አፈላልጉልኝ፣ ስራ እንደዚህ እየሰራሁ ነው፣ ልጅ ስጡኝ፣ ሊፈልጉልኝ ነው የሚሉት። ግን እንደዚህ ሆኖ እየሰራችሁ ታዲያ እንደዚህ ሆናችሁ እየሰራችሁ እነሱ ባይኖሩ እናንተ ይሄ የደላላ ስራ ባትሰሩ አትኖሩም፣ የቤት ኪራይ አትከፍሉም። እናንተ ልብሳችሁን እንደፈለጋችሁ ቀያራችሁ እየለበሳችሁ እየፈለጋችሁ ሆዳችሁን እየሞላችሁ አንድ ዜጋ ግን እንዳልተወለደቻችሁ የሀገራችሁ ዜጋ እንዳልሆነ ሲጀመር ዜግነት ምንም ነው። ዋናው ሰው መሆን ብቻ ነው። የሰው ላይ አንድ ሰው ስጋ ከለበሰ ሰው ሆኖ ከተጠራ ሰውነቱ እንዴት ለሰው ማሰብ ያቀተዋለን? በጣም በሚያሳፍር ሁኔታ እህቶቻችን ላይ አሁን ላይ በየቀኑ ቪዲዮ እየተፖሰተ ያለው እህቶቻችን ላይ እየደረሰባቸው ያለው ምንድነው? በመጀመሪያ ደላላዎች ስልክ አያነሱላቸውም፣ ሲደወልላቸው አይደርስላቸውም፣ ምላሽ አይሰጧቸውም። አሳልፈው ሽጠዋቸው ለሸጧቸው አካል እንኳን ደውለው ለምንድነው እንደዚህ ያረሻቸው ያለው ብለው አይጠይቁም። ለምን? በእውነት በጣም ነው የሚያሳዝነውና እኔ ወደ አረብ ሀገር ላይ መሄድ የምትፈልጉ እህቶቼ እውነት ጥንቃቄ አድርጉ። ዝም ብላችሁ ባገኛችሁ ደላላ ፓስፖርታችሁን ሰጣችሁ የምትሄዱ እህቶቼ መጀመሪያ እናንተ ጥቃቱ ከሚደርስባችሁ በፊት መጠበቅ ያለባችሁና መጠንቀቅ ያለባችሁ ነገር ስላለ ተጠንቀቁ። ህጋዊ ኤጀንሲ ካለ በህጋዊ ኤጀንሲ ለመር ሞክሩ። ህጋዊ ኤጀንሲ ካለ ደግሞ እናንተ ሀገራችሁ ላይ ራሱ ለምን ለመናችሁ አትበሉ።
በዚህ ልክ አካላችሁ ጎሎ ጤናችሁን ከእናንተ ጋር አርቆ መንገድ ላይ ወርቃችሁ እርዱኝ ብላችሁ እውነት ሶሻል ሚዲያ ራሱ መፖሰት እኮ መታደል ነው። ስንቶች ሶሻል ሚዲያ ላይ ያልተፖሰቱና ወደ ሶሻል ሚዲያ ላይ ያልመጡ ብዙዎች አሉ። በጣም ብዙ ሰዎች እውነት ልንገራችሁ የኔ ቲክቶክ ገጽ ስክሪንሾት አድርጌ ባሳያችሁ ወላሂ በጣም ብዙ ሰው ናቸው መተው እዚህ ጋር ፎቶ የሚልኩልኝ ቪዲዮ እንዲሰራላቸው የሚያደርጉት ቲክቶክ ላይ ብላይ መተው። ታዲያ ከኔ ቲክቶክ ላይ እውነት ሰው ቢታይ 9 ሰው 10 ሰው ነው የኔ ቲክቶክ ላይ ላይቭ እንኳን ቁጭ ብዬ ማለት ነውና ብዙ ሰዎች ሶሻል ሚዲያ ላይ እንደዚህ ሲወጡ ራሱ ታድለው ነው። ብዙ ሰዎች ደግሞ ሶሻል ሚዲያ ውስጥ የማይወጡ አሉ። እና እንተዛዘን፣ እውነት እንተዛዘን። አንድ ሰው ልንገራችሁ አሁን እኔ ገና ታዋቂ ስላላደለው ሐቂቃ የምር ታዋቂ ስላላደለው ወይንም ደግሞ ዛሬ ከሰው ቪዲዮ ተቀብዬ ቪዲዮ ስለምሰራ ሊሆን ይችላል። ግን አንድ ታዋቂ ከሆነ አንድ ሰው ያ ሰውዬ ሰዎች ጋር ተደራሽነት ካለው ወላሂ ልንገራችሁ ሰው የሚልክለትን ቪዲዮ ዞር ብሎ አያይም። እኔ እውነት ማለት እኔ ራሷን በቀላሉ ቲክቶክ ላይ ገብቼ እንደዚህ ብዙ ሰው አልመለከትም። ግን ቲክቶክ ላይ ስገባ በቀን 600 700 ተቆጥሮ አገኘዋለሁ። ከዛ ምን ተደርጎልኝ ነው? አንዳንዴ ላይቭ ላይ ገብተው ሼር የሚደረግላቸው፣ አንዳንዴ ደግሞ እንደዚህ ታመው ቪዲዮ ሰርተው ተቸግረው ድምጽ ሆነን ብለው ከዛ በጣም ይገርመኛል። እንደዚህ ማለት በእኔ ቻናል እንደዚህ ቪዲዮ ፖስት የተደረገ ሌሎች ታዋቂ ቲክቶከሮች ለምን አካውንታቸውን ስለሚቆልፉት ሰው እንዳይልክላቸው ሰው ሼር እንዲያረጋላቸው ስለሚያረጉት እንትን አይልም። ገባችሁ? እኔ ግን ክፍት ነው አካውንቴ የፈለገ ሰው ሼር ያደርጋል። ያ ማለት ግን እኔ በቀን ራሱ ቪዲዮ ለመስራት ራሱ በጣም ነው የሚደክመኝ። በቀን ራሱ ቪዲዮ አልሰራም እና በጣም ነው የሚገርመኝ። ወላሂ በጣም ማየት ራሱ ይዘገንናችኋል። ቢያንስ እኔ አየሁ ብል 6 7 ሰው 10 ሰው ላይ ይችላል። ከዛ የተረፈውን ግን አላይም። አንደኛ ኢትዮጵያ ነኝ ያለሁት እንደዚህ ዳታ ላይ ትኩረት ብዬ መስራት አልችልም እና በጣም ነው የሚገርመኝ። ይሄ የሆነ ያለው ለምንድን ነው? እውነት ሁሉን ሲሰሙ ደላላ ነው። ሀቢባ ጋር ድርሽኝ፣ ሀቢባ ጋር ድርሱኝ፣ ሀቢባ ጋር ድርሱኝ፣ ሀቢባ ጋር ድርሱኝ። እሺ ወላሂ በጣም ነው የሚገርመኝ። እኔ ይቺ ሀቢባ የምትባል ሰውዬ ልክ እንደኛ አካውንቷን ከፍታው ብታስቀምጠው ትኩረት አድርጋ ራሱ እንደዚህ ብታየው ጊዜ አይበቃትም። እውነት ጊዜ አይበቃትም። እና እባካችሁ ቶቼ ወደ አረብ ሀገር ማቅናት የምትፈልጉ ቶቼ በመጀመሪያ ለመሞታችሁ ራሳችሁ ወስናችሁ ነው የምትሄዱ። በምታውቁት በማታውቁት ዝም ብላችሁ እየሄዳችሁ። ሁለተኛ አረብ ሀገር ላይ የምትሰሩ ቶቼ ካልተመቻችሁ ደላላ ስልክ ካላነሳላችሁ እናንተ እስከምትቆረጡ አጠብቁ። ወጣችሁ ፖሊስ የያዛችሁ እናንተ ወደ ሀገር ብትገቡ ችግር የለውም አይደለ? ካላስ እናንተ ወጣችሁ ፖሊስ የያዛችሁ በሩን ከፍታችሁ ውጡ። እውነት በሩን ከፍታችሁ መውጣት ትችላላችሁና እኔ እውነት ወላሂ በጣም የሚያሳዝኑኝ ብዙ እህቶች አሉ። በቃ የሰውን እርዳታ እየፈለጉ የሰው እርዳታ ሳይደርስላቸው ህይወታቸው እያለፈባቸው የሚገኙ ብዙዎች አሉና እባካችሁ ጥንቃቄ አድርጉ። በሌላ ቪዲዮ ውስጥ ከምንገናኝ ድረስ ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም 40,000 ፎሎ ሰብስክራይብ ስላስገባችሁኝ እጅግ በጣም ነው የማመሰግነው። ሁላችሁም ሰብስክራይብ አድርጉልኝ አካውንቴን። ከዛ የተረፈ ሽፎን ማዘዝ የምትፈልጉ ደግሞ ስልክ ቁጥሬ ፕሮፋይል ስላለ ማዘዝ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።